ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከሰሞኑ በምስራቅ ሐረርጌ በሐረርና በድሬዳዋ ከተማ አስተዳደር ያደረጉት የስራ ጉብኝት ለኢትዮጵያ ዘላቂ የብዝሃ ኢኮኖሚ የልማት መሰረቶች ልዩ ትኩረት የሰጠ ነው። ግብርና፣ የተፋሰስ ልማት፣ የቱሪዝም መዳረሻዎች፣ የአምራች ዘርፍ ኢንዱስትሪዎች፣ የኮሪደር ልማትና ተያያዥ የሪፎርም ስራዎች የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የጉብኝት መዳረሻዎች ሆነዋል። የምንገኘው በኦሮሚያ ክልል በምስራቅ ሐረርጌ ዞን ጉርዋ ወረዳ ጀቤና ተራራ ላይ ነው። ተመስገን ፓርቲ ነገራ ሚሶማኔኙ ሲገ በልዩ ትኩረት ከሚታዩና ከሚሰሩ ጉዳዮች መካከል የተጎዱ አካባቢዎችን መልሶ እንዲያገግሙ በተለያዩ የተፈጥሮ ጥበቃ ስራዎች መስራትና እንዲያገግሙ ማድረግ ነው። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን 3 ሜትር 2 ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም የሚያረካ ነው። ይህን ሁሉ ድንጋይ ስትፈነቅሉ ስትፈልጡ በእርግጠኝነት እጃችሁ ደምቷል፣ ቆስሏል፣ ወገባችሁን አሟችኋል፣ የተጎዳ ሰው ይኖራል። ምንም ጥያቄ የለውም። ብዙ ላብ አፍሰሳቸዋል። በላብ ሀገርን የመቀየር ስራ የተጀመረው አሁን በለውጡ መንግስት ነው። ወጣቶች ተደራጅተው በአካባቢው ንብ ያንባሉ። በአትክልትና ፍራፍሬም ተሰማርተው እየሰሩ ይገኛሉ። ሐረርጌ ከተወሰኑ ዓመታት በፊት ከ1 ሚሊዮን በላይ ተረጂ የነበረበት አካባቢ ነው። አሁን ይሄ ወደ 100 አውረዳችሁታልና እንኳን ደስ አላችሁ። ነገም ባስተማማኝ ሁኔታ ለተወሰነ ሰው በምግብ ትርጉም ያለው ውጤት ያመጣል። ሌላ ቦታ ብርቱካን፣ ሌላ ቦታ መንደሪን፣ ሌላ ቦታ አቮካዶ፣ ሌላ ቦታ ፓፓያ እያደረገን ከሄድን ለምግብ ያለን ኢሹ ነገ ላይ ምላሽ እያገኘ ይሄዳል ማለት ነው። በኢትዮጵያ የግብርናና የገጠር ሽግግር ውስጥ በልዩ ከሚታዩ ጉዳዮች መካከል ትልልቅ የእርሻ ማዕከላትን ለእርሻ ምርትነት ደግሞ ለምርምር መጠቀም አንዱ ትልቅ ስትራቴጂ ነው። የምንገኘው በድሬዳዋ ከተማ አስተዳደር በአኳ ኦኖ የእርሻ ቦታና የምርምር ማዕከል ነው። ፓፓዬ፣ ብርቱካን፣ ኮምጣጤ፣ ሎሚ፣ መንደሪንና ብርቱካን የተዳቀለ ቶታሊ 4600 ፕላንት አለ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በምንገኝበት በድሬዳዋ ከተማ አስተዳደርም ጉብኝት አድርገዋል። የጉብኝታቸው ልዩ ትኩረት ከሆኑት መካከል ይህንን መሰል የምርምር ማዕከላት ይህንን መሰል የእርሻ ማዕከላትን በመመልከት የገጠርና የግብርና ዘላቂ ሽግግር አስተዋጽኦ የሚያበረክትበትን መንገድ ከሰዎቹ ጋር መመካከር፣ መፍትሄዎች የሚያስፈልጓቸውን ደግሞ አቅጣጫ ማስቀመጥ ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መጥተው ስለጎበኙን በጣም ደስ ብሎናል። ምክንያቱም ልንሰራ ያሰብነውንና የምንሰራውን ነገር ለሳቸው ገልጸንላቸዋል። ወደፊትም ደግሞ ሊያጋጥሙን የሚችሉ ችግሮችን ስለሚያውቁት በግንባር መጥተው ያዩት በመሆኑ ችግር ቢገጥመን ሶልቭ ሊያደርጉልን ይችላሉ ብለን ስለምናስብ ትልቅ ደስታ ተሰምቶናል። እኛ የምንፈልገው ልማት ነው። እኛ የምንፈልገው መቀየር ነው፣ መለወጥ ነው፣ ራሳችንን መቻል ነው። በእርዳታ መኖር ሰለቸን ነው። ይሄ ብቻ ሳይሆን ኢትዮጵያ በድህነት፣ በግጭት፣ በጦርነት፣ በኋላ ቀርነት የታወቀችበትን እጥፋት መቀየር አለብን ነው።